ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር አምላክ ስሙ ለዘላለም ይባረክ። እንደገና እድል አግኝተናል። እንደገና ጊዜ እግዚአብሔር ሰጥቶናል። እንግዲህ ለተከታታይ 6 ሳምንት ዛሬ ደግሞ 7ኛ ሳምንት የኤፌሶንን መጽሐፍ እየተማማርን ነው ያለነው እና ባለፈው በነበረን ጊዜ ላይ የኤፌሶን መጽሐፍ ምዕራፍ 2 ከቁጥር 1 ጀምሮ እስከ ቁጥር 3 ያለውን ክፍል በተለይ ደግሞ በኃጢአተኛው ሰው ላይ ወይም ደግሞ በወደቀው ሰው ላይ ትኩረት አድርጎ የሚናገረውን ክፍል ተመልክተን ነበረ። በተለይ ደግሞ የሞተ ማንነት የነበረው እንደነበረ፣ የማይታዘዝ ማንነት የነበረው እንደነበረ፣ የስጋችንን ምኞት የስጋውን ምኞት እያረካ የሚኖር እንደነበረና የቁጣ ልጆች እንደነበረ በአጠቃላይ በክፍል ውስጥ ሐዋርያው ጳውሎስ ነበርን አሁን ስላለንበት ሁኔታ ሳይሆን ስለነበርንበት ሁኔታ ጌታ ከምን አይነት አዘቅት እንዳወጣን ከምን አይነት ሕይወት እንዳወጣን የሚናገረውን ክፍል ስናይ ነበር። ዛሬ ደግሞ ከቁጥር 4 ጀምሮ እስከ ቁጥር 10 ያለውን ይሄ ክፍል ደግሞ በወደቀው በሰው ላይ ሳይሆን በእግዚአብሔር ላይ ትኩረት ያደረገ ነው። ከቁጥር 1 እስከ 3 በወደቀው ሰው ላይ ትኩረት ያደረገ ሲሆን ከቁጥር 4 ጀምሮ ደግሞ እስከ ቁጥር 10 ላይ በእግዚአብሔር ላይ ትኩረት ያደረገ ነውና ይህንን ክፍል አብረን ከኔ ጋራ እናነበውና ከዛ ይህንን ክፍል አብረን እናየዋለን። እንደዚህ ይላል ኤፌሶን መጽሐፍ ምዕራፍ 2 ከቁጥር 4 ጀምሮ እስከ ቁጥር 10 ድረስ እንደዚህ ይላል። ነገር ግን በምህረቱ ባለጠጋ የሆነ እግዚአብሔር ለእኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለ በክርስቶስ ሕያዋን አደረገን። የዳናችሁት በጸጋ ነው፣ እግዚአብሔርም ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ይኸውም በሚመጣው ዘመን በክርስቶስ ኢየሱስ በቸርነቱ የገለጠልንን ወደር የሌለውን የጸጋውን ባለጠግነት ያሳይ ዘንድ ነው። በእምነት በጸጋ ድናችኋልና፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በስራ አይደለም። ምክንያቱም እግዚአብሔር አስቀድሞ እንድንመላለስባቸው ያዘጋጀልንን መልካም የሆኑትን ስራዎች እንድንሰራ በክርስቶስ ኢየሱስ የተፈጠርን የእግዚአብሔር እጅ ስራዎች ነን ይላል። ክብር ለእግዚአብሔር ይሁን። እንግዲህ በዚህ ክፍል ላይ ሐዋርያው ጳውሎስ መጀመሪያ ላይ እኛ በክርስቶስ ኢየሱስ የዳን ሰዎች፣ በክርስቶስ ኢየሱስ ነፃ የወጣን ሰዎች፣ በክርስቶስ ኢየሱስ የዘላለም ሕይወት ያገኘን ሰዎች የነበርንበትን ሁኔታ ከመዳናችን በፊት ጌታን ከማግኘታችን በፊት የዘላለም ሕይወት ከማግኘታችን በፊት በጸጋው እኛን እግዚአብሔር ከመታደጉ በፊት የነበርንበትን ሕይወት የሞተ ማንነት እንደነበረን፣ የማይታዘዝ ማንነት እንደነበረን፣ የስጋችንን ምኞት እያረካን የምንኖር እንደነበርን፣ የቁጣ ልጆች እንደነበርን ሲገልጥ ከቆየ በኋላ ቁጥር 4 ላይ ሲጀምር እንደዚህ የሚል ቃል ይጠቀማል። ነገር ግን ይሄ ቃል የነበርንበትን ሁኔታ የቀየረ ቃል ነው። ነገር ግን በምህረቱ ባለጠጋ የሆነ እግዚአብሔር ለእኛ ካለው ታላቅ ፍቅሩ የተነሳ ይላል እና የእኛን ታሪክ የቀየረው የእኛ ትጋት የእኛ ነገር አይደለም፣ እግዚአብሔር ነው ታሪካችንን የቀየረው። ነገራችንን የቀየረው እግዚአብሔር ነው እና ጳውሎስ ነገር ግን ነው የሚለው። እኛማ የሞትን ነበርን። በቃ ለሕያው ለሆነው እግዚአብሔር ምላሽ መስጠት የማንችል ነበር። የሞተ ማንነት ነው የነበርን። የቁጣ ልጆች ነው የነበርን። የማንታዘዝ ነው የነበርን። የስጋችንን ምኞት እያረካን የምንኖር ነበርን። ነገር ግን እግዚአብሔር በምህረቱ ባለጸጋ ስለሆነ ኢየሱስ ክርስቶስ ጌታ ነው እና የእኛን ታሪክ የቀየረው በምህረቱ ባለጠጋ የሆነው እግዚአብሔር ነው እና በቃ ምንም እንዳንመካ የሚያደርገን፣ በቃ በራሳችን ነገር ላይ እንዳናተኩር የሚያደርገን፣ ልባችን በትዕቢት እንዳይነፋ የሚያደርገን ታሪካችንን የቀየረው የኛ ነገር ሳይሆን የእግዚአብሔር የምህረቱ ባለጠጋ መሆን ነው። ክብር ለእግዚአብሔር ይሁን።
ስለዚህ አሁን ትኩረት የተሰጠው በዚህ ክፍል ከቁጥር 4 እስከ 10 ባለው ክፍል ውስጥ ትኩረት የተሰጠው በኃጢአተኛው ሰው ላይ ሳይሆን በእግዚአብሔር ላይ ነው። ዮናስ መጽሐፍ ላይ ምዕራፍ 2 ቁጥር 9 ላይ ደህንነት ከእግዚአብሔር ዘንድ ነው ይላል እና ያዳነን እግዚአብሔር ነው፣ የታደገን እግዚአብሔር ነው፣ ሕይወት የሰጠን እግዚአብሔር ነው እና በዚህ ክፍል እግዚአብሔር ሰዎችን ከኃጢአት አዘቅት ለመታደግ ከኃጢአት አረንቋ ለመታደግ ያከናወናቸውን ነፃ ከሆኑ በኋላ የሰራቸውን እግዚአብሔር እኛን ከኃጢአት አዘቅት ከኃጢአት መዘዝ ከኃጢአት አረንቋ ውስጥ ለመታደግ ያከናወናቸውን እና ነፃ ከሆን በኋላ ደግሞ የሰራቸውን በአጠቃላይ 5 ዋና ዋና ተግባሮች በዚህ ክፍል ላይ እንመለከታለን። የመጀመሪያዎቹ 4 ተግባራት እግዚአብሔር ከኃጢአት አዘቅት ከኃጢአት አረንቋ እኛን ለመታደግ የሰራቸውን ነገሮች ያሳያል እና እነዚህ ነገሮች ምንድን ናቸው? እግዚአብሔር እኛን ከገባንበት የኃጢአት አዘቅት ውስጥ ከሞተ ማንነት ከማይታዘዝ ማንነት የስጋውን ምኞት እያረካ ሲኖር ከነበረ ማንነት ከቁጣ ልጅ ማንነት እኛን ለመታደግ እግዚአብሔር የሰራው እግዚአብሔር ያደረገው ነገር ምንድን ነው ብለን ስንመለከት በዚህ ክፍል ላይ ሲናገር ቁጥር 4 ላይ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና ይላል። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር እኛን ከኃጢአት አዘቅት ከኃጢአት አረንቋ ለመታደግ የሰራው የመጀመሪያው ነገር ኃጢአተኞች ሳለን ወደደን ነው። ይኸውላችሁ የእኛን ታሪክ የቀየረው የእግዚአብሔር ፍቅር ነው። የእኛን ነገር የቀየረው እግዚአብሔር እኛን መውደዱ ነው። በመሰረቱ ይኸውላችሁ እግዚአብሔር ኃጢአተኛውን ሰው ወደደ። እንደሚታወቀው በባህሪው እግዚአብሔር ፍቅር ነው። መጽሐፍ ቅዱስ እንደሚናገረው እግዚአብሔር ለኃጢአት ያለውን ጥላቻና ለኃጢአተኞች ያለውን ፍቅር የገለጸው በልጁ በኢየሱስ ክርስቶስ አማካኝነት ነው። በመሰረቱ ይላችሁ የጎልጎታ የጌታ የኢየሱስ ክርስቶስ የመስቀል ጣር የመስቀል ሞት እግዚአብሔር ለኃጢአት ያለውን ጥላቻና ለኃጢአተኞች ያለውን ፍቅር የሚያሳይ ነው። ኃጢአትን ምን ያህል እንደሚጸየፍና ኃጢአተኛውን ሰው ምን ያህል እንደሚወድ ያሳየው እግዚአብሔር በጎልጎታ ላይ ነው። መጽሐፍ ቅዱስ ጠላቶች ሳለን በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን ይላል። እግዚአብሔር የታረቀን እኮ ጠላቶች እያለን ነው። ግን የታረቀን በምንድን ነው? በመስቀል ሞት፣ በልጁ ሞት። ስለዚህ ይላችሁ የጎልጎታ የጌታ የኢየሱስ ክርስቶስ የመስቀል ሞት እግዚአብሔር ለኃጢአት ያለውን ጥላቻና ለኃጢአተኞች ያለውን ፍቅር የገለጸበት ነው። በመሰረቱ ይላችሁ እግዚአብሔር ፍቅር የባህሪው ገንዘብ በመሆኑ ኃጢአተኞች ባይኖሩም በደለኞች ባይኖሩም እንኳ እግዚአብሔር በፍቅሩ ነዋሪ ነው። በሌላ አነጋገር እግዚአብሔር ፍቅር ነው የተባለ ከኛ ተነስቶ አይደለም። ኃጢአተኞች ባይኖሩም በደለኞች ባይኖሩም እግዚአብሔር በፍቅሩ ነዋሪ ነው። ፍቅር የእግዚአብሔር የባህሪው ገንዘብ ነው። ሆኖም ግን ይላችሁ ከሰዎች ጋር ግንኙነት በሚያደርግበት ጊዜ ግን ይሄ ፍቅር ጸጋና ምሕረት ይሆናል ማለት ነው። ለዛ ነው መጽሐፍ ቅዱስ ሲናገር እግዚአብሔር ፍቅር ነው፣ ከኛ ጋር ግን የተገናኘው በጸጋና በምሕረቱ ነው። እግዚአብሔር በምሕረቱ ባለጸጋ ነው። በምሕረቱ ባለጸጋ ብቻ አይደለም፣ በጸጋውም እንዲሁ ባለጸጋ ነው። የእግዚአብሔር ቃል እንደሚናገረን እግዚአብሔር በምሕረቱና በጸጋው ባለጠጋ በመሆኑ ኃጢአተኞች ደህንነትን ሊያገኙ ይችለዋል ማለት ነው። ኃጢአተኛ የሆን እኛ በደለኛ የሆን እኛ ደህንነትን ያገኘነው እግዚአብሔር በምሕረቱና በጸጋው ባለጠጋ ስለሆነ ነው። እግዚአብሔር ያዳነን በጸጋውና በምሕረቱ ነው። ለዛ ነው መጽሐፍ ቅዱስ ነገር ግን እግዚአብሔር በምሕረቱ በጸጋው ባለጠጋ ስለሆነ የሚለን። ይኸውላችሁ ከምሕረቱ የተነሳ የሚገባንን ቅጣት አይሰጠንም። ቅጣት ያላገኘን እግዚአብሔር መሐሪ ስለሆነ ነው። ስለዚህ ከምሕረቱ የተነሳ የሚገባንን ቅጣት አላገኘንም። በጣም የሚያስገርማችሁ ነገር ደግሞ ምንድን ነው? ከጸጋው የተነሳ ደግሞ
የማይገባንን ሰጠን ማለት ነው። ስለዚህ ይላችሁ በምህረቱ የሚገባንን አላገኘንም፣ በጸጋው ደግሞ የማይገባንን አገኘን። ኢየሱስ ክርስቶስ ለዘላለም ጌታ ነው። በጣም ቆም ብለን ለማሰብ ያለብን ነገር እንደሆነ ታውቃላችሁ። የሚገባን ቅጣት ነው፣ የሚገባን ሞት ነው። መጽሐፍ ቅዱስ የኃጢአት ደመወዝ እኮ ሞት ነው የሚለው። የሚገባን ጥፋት ነው፣ የሚገባን የእግዚአብሔር ቁጣ ነው። የሚገባንን ያላገኘ ነው በምህረቱ ነው። ሕይወት አይገባንም፣ ክብር አይገባንም፣ ጽድቅ አይገባንም። የማይገባንን ያገኘ ነው ደግሞ በጸጋው ነው። ስለዚህ ወላችሁ የሚገባንን በምህረቱ ሳናገኝ ቀረ፣ የማይገባንን ደግሞ በጸጋው አገኘን። ይህ ሁሉ ሊሆን የቻለው በምን ምክንያት ነው? ኢየሱስ ክርስቶስ በመስቀል ላይ ስለኛ ስለሞተ። ያንን ደግሞ እንዲሆን ያደረገው እግዚአብሔር እኛን እንዲሁ ስለወደደን ነው። ለዛ ነው የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ነገር ግን በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። የእግዚአብሔር ፍቅር ጸጋውና ምህረቱ በእኛ ላይ እንዲበዛ አደረገ። በምህረቱ የሚገባንን እንዳናገኝ ያደረገን፣ በጸጋው ደግሞ የማይገባንን እንድናገኝ ያደረገን። ስለዚህ እግዚአብሔር በዚህ ቦታ ላይ በኃጢአት አዘቅት ውስጥ ላለ ነው፣ በኃጢአት አረንቋው ስለተዘፈቅነው ነገር መጀመሪያ ያደረገው ነገር ምንድን ነው ሲባል ኃጢአተኞች ሳለን ወደደን ነው። በሁለተኛ ደረጃ ደግሞ እግዚአብሔር ለእኛ ያደረገው ነገር ምንድን ነው? የሰራው እኛን ለመታደግ እግዚአብሔር የሰራው ነገር ምንድን ነው? ሕይወትን ሰጠን። ሕይወትን እንዲሰጠን አደረገን። መውደዱ ነው ሕይወትን የሰጠን። ቁጥር 5 ላይ ምን ያልመሰላችሁ ቃል ሲናገር ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ያድናችኋልና ይላል። ስለዚህ ይውላችሁ ወደደን፣ ወዶ ብቻ ዝም አላለም፣ ሕይወትን ሰጠን። በኃጢአታችን ሙታን በነበርንበት ጊዜ መጀመሪያ የነበርነው ምንድን ነው? ቁጥር 1 ጀምሮ እስከ 3 ድረስ ሙታን በበደላችንና በኃጢአታችን ሙታን ነበርን ይላል። ሙታን የሆነውን ሰዎች ሕይወት ሰጠን። ሕያዋን የሆነው እግዚአብሔር እኛን ስለወደደን ነው። በኃጢአታችን ሙታን በነበርን ጊዜ ሕይወትን ሰጠን። እግዚአብሔር ይህንን መንፈሳዊ ትንሣኤ፣ ይህንን መንፈሳዊ ሕይወት ያከናወነው በመንፈስ ቅዱስ አማካኝነት ቃሉን ተጠቅሞ ነው። በመሰረቱ ይላችሁ በመጽሐፍ ቅዱሳችን ውስጥ በአራቱም ወንጌላት ውስጥ ኢየሱስ ክርስቶስ 3 ሰዎችን ከሞት ሲያስነሳ እንመለከተዋለን። 3 ሰዎች ኢየሱስ በዚህ ምድር ላይ በሚመላለስበት ጊዜ በ3 ዓመት ከ6 ወር አገልግሎት ውስጥ 3 ሰዎችን ከሞት እንዳስነሳ ወንጌላት መዝግበዋል። እነዚህም የመበለቲቱ ልጅ ሉቃስ ወንጌል 7 ላይ ያለው፣ የኢያሪዮስ ልጅ ዮሐንስ ወንጌል ምዕራፍ 11 ላይ ያለው፣ እንዲሁም ደግሞ አልዓዛር ዮሐንስ ወንጌል ምዕራፍ 11 ላይ ያለው። እነዚህን ሰዎች ጌታ ኢየሱስ ክርስቶስ ከሞት ከስጋ ሞት አስነስቷቸዋል። በጣም ያስገርመውን ነገር ሁሉንም ከሞት ያስነሳው ጌታ ኢየሱስ ክርስቶስ ቃል በመናገር ነው። ለሞቱ ሰዎች ሕይወትን የሰጠው ቃል በመናገር ነው። ጣቢታ ሆይ ተነሽ፣ አልዓዛር ሆይ ተነስ እያለ ቃል በመናገር ቃሉ ነው ሕይወት የሰጣቸው። በእያንዳንዱ ከሞት የማስነሳት ተግባር ውስጥ በእያንዳንዱ የሞቱ ሰዎች ውስጥ ትንሣኤን ያመጣው ሕያው የሆነው የእግዚአብሔር ቃል ነው። የሚሰራው የእግዚአብሔር ቃል ነው። ቃሉን ተጠቅሞ ነው ሕይወትን የሰጣቸው። እነዚህ 3 አካላዊ ትንሣኤዎች ባይዘወይ ዘላለማዊ ትንሣኤዎች አይደሉም። በዚህ እነዚህ አሁን የምንመለከታቸው የኢያሪዮስ፣ አልዓዛር ተመልሰው ሙተዋል። አካላዊ ትንሣኤዎች ናቸው። እነዚህ ትንሣኤዎች አንድ ኃጢአተኛ ቃሉን ሰምቶ በሚያምንበት ጊዜ የሚሆነውን መንፈሳዊ ትንሣኤ የሚያሳዩ ናቸው። ዛሬም እኛ ትንሣኤን ያገኘነው በእግዚአብሔር ቃል ነው። ቃሉ ሕይወትን ይሰጣል። ለዛ እኮ ነው ጌታ ኢየሱስ ክርስቶስ እኔ የምናገረው ቃል ሕይወት ነው፣ ሕይወትም ነው። ስለዚህ ሕይወት ያለው በቃሉ ውስጥ ነው። መንፈሳዊ ትንሣኤያችን ከክርስቶስ ጋር አንድ ስለሚያደርገን የላቀ ስፍራ እንድናገኝ ያደረገን
ከክርስቶስ ጋር በሰማያዊ ስፍራ እንድንቀመጥ ያደረገን የእግዚአብሔር ቃል ነው። እግዚአብሔር ቃሉን ተጠቅሞ ነው ህይወትን ይሰጠን። እግዚአብሔር ከክርስቶስ ጋር ህይወትን ሰጠን። የአካሉ ክፍሎች እንደመሆናችን ከእርሱ ጋር ተሳስረናል ማለት ነው። ስለዚህ ምን አደረገ? ወደደን እግዚአብሔር። እሱ ብቻ አይደለም ይለን፣ ህይወትን ደግሞ ሰጠን ይላል። እኛ ዛሬ ሙታን አይደለንም። ሞት የነበርንበት ህይወት ነው። ዛሬ ያለንበት ህይወት ትንሣኤ ነው። ዛሬ ያለንበት ህይወት ነው ያለን። እኛ ሙታን አይደለንም፣ ህይወት ሕያዋን ነን። እኛ ዛሬ የሞትን አይደለንም፣ ከክርስቶስ ጋር በሰማያዊ ስፍራ የተቀመጥን ሰዎች ነው። ሶስተኛው የሚነግረን ይህንን ነው። ወደደን ህይወትን ሰጠን ይልና ቁጥር 6 ላይ እግዚአብሔርም ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። ኢየሱስ ለዘላለም ጌታ ነው። ስለዚህ በሶስተኛ ደረጃ እግዚአብሔር ያደረገው ነገር ምንድን ነው ሲባል በሰማያዊ ስፍራ አስቀመጠን። በጣም ያስገርማል። ሙታን የነበርነው ሰዎች፣ የማንታዘዝ የነበርነው ሰዎች፣ የስጋችንን ምኞት እያረካን ስንኖር የነበርነው ሰዎች፣ የቁጣ ልጆች የነበርነው ሰዎች ወደደን፣ ህይወትን ሰጠን፣ በሰማያዊ ስፍራ ደግሞ አስቀመጠን፣ ከክርስቶስ ጋር ከፍ ከፍ አደረገን። ሃሌሉያ! እስኪ ቆም ብላችሁ አስቡት። እስኪ ስፍራችሁ ከክርስቶስ ጋር እንደሆነ እስኪ አስቡ። አሁን ያው እንደሚታወቀው በዚህ ምድር ላይ ነው ያለ ነው። የእግዚአብሔር ቃል ግን በዚህ ምድር ላይ ብትኖሩ ግን ያላችሁት ከክርስቶስ ጋር ነው ይለናል። ከሞት ተነስተን በመቃብር በቃ ከሞት ተነሳን ማለት ነው። ባጭር ቃል እግዚአብሔር በመቃብር አልተወንም። ከክርስቶስ ጋር አንድ ስለሆንን ከእርሱ ጋር ከፍ ከፍ በማለት በሰማያዊ ስፍራ ዙፋኑን እንድንጋራ አደረገን ማለት ነው። ከእርሱ ጋር እንድንቀመጥ አደረገን። አካላዊ ስፍራችን በምድር ላይ ቢሆንም መንፈሳዊ ስፍራችን በሰማይ ነው። የቆላስይስ መጽሐፍ እንደዛ ነው የሚለው። ህይወታችሁ የሆነው ክርስቶስ ባለበት በላይ ያለውን አስቡ፣ በላይ ያለውን እሹ፣ በላይ ያለውን ፈልጉ እንጂ በምድር ላይ አይደለም። እንዲሁም እንደሚለው እርሱ ሲገለጥ እናንተም ትገለጣላችሁ ነው የሚለው። ስፍራችን በሰማይ ነው። ምንም እንኳ አካላዊ ነገራችን ያለው በዚህ ምድር ላይ ቢሆንም ግን ያለነው በሰማይ እንደሆነ የእግዚአብሔር ቃል ይናገራል። ወደደን፣ ህይወትን ሰጠን፣ በሰማያዊ ስፍራ አስቀመጠን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። እንደ አልዓዛር ሁሉ እኛም ከሞት ተነስተን ከሞት ተጠርተን ከክርስቶስ ጋር እንድንቀመጥና ከእርሱ ጋር በደስታ እንድንኖር ተደረግን ማለት ነው። ያው አልዓዛር እንደምንመለከተው ከሞት ከተነሳ በኋላ ኢየሱስን ሊከሱት ፈሪሳውያን ሲመጡ በቃ ሚሉት አጡ። ለምን? ከሞት የተነሳው አልዓዛር አጠገቡ ተቀምጦ አይተውታል። ሚከሱበት አጡ። ዛሬም ልክ አልዓዛር ከጎኑ ተቀምጦ እንዳለ ሁሉ እኛም በሰማያዊ ስፍራ ከክርስቶስ ጋር አብረን ተቀምጠናል። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ እግዚአብሔር ቃል የሚነግረን ምንድን ነው? በዚህ ክፍል ላይ ወደደን፣ ህይወትን ሰጠን፣ በሰማያዊ ስፍራ አስቀመጠን ይልና ከቁጥር 7 እስከ 9 ድረስ ደግሞ በጸጋ አድኖ ይጠብቀናል ይለናል። ምንድን ነው የሚለው? ይኸውም በሚመጣው ዘመን በክርስቶስ ኢየሱስ በቸርነቱ የገለጠልንን ወደር የሌለውን የጸጋውን ባለጠግነት ያሳይ ዘንድ ነው። በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በስራ አይደለም ይላል። ኢየሱስ ጌታ ነው። ባይዘው ይሄ በጣም የሚያስገርም ነገር ነው። ብዙ ሰዎች፣ ሃይማኖተኛ ሰዎች፣ ህጋውያን ሰዎች በጣም የሚከብዳቸው ለመዋጥ በጣም የሚቸገሩት ነገር ቢኖር ይሄ ነው። በጸጋ ድናችኋል፣ ማንም እንዳይመካ በስራ አይደለም የሚለው። በጸጋ ድነናል። ህይወት ሰጠን፣ ወደደን፣ ህይወት ሰጠን፣ በሰማያዊ ስፍራ አስቀመጠን። ከዛ በጸጋው አድኖ ደግሞ ይጠብቀናል። ለምን እንደሚጠብቀን በኋላ እንመለከት። ማዳን ብቻ እኮ አይደለም፣ አድኖ ይጠብቀናል። አድኖ ፕሮቴክት ያደርገናል። ለምንድን ነው የሚጠብቀን? ይላችሁ ምንም እንኳ የተቀበልነው ድነት ታላቅ ቢሆንም እግዚአብሔር እኛን የተቤዠን ከሲኦል ሊታደገን ስለፈለገ ብቻ ግን አይደለም። በጣም ማስተዋል አለብን። በጣም ልብ ልንለው ይገባል። እግዚአብሔር እኛን ያዳንን ከሲኦል ሊታደገን ብቻ አይደለም። እግዚአብሔር በደንብ ስሙኝ፣
የተቤዠን በቤተ ክርስቲያን አማካኝነት የእግዚአብሔርን ጸጋ እንድናከብር ነው። የመጨረሻው የእግዚአብሔር እኮ ፋይናል ነገር ነው። በጸጋ ሲያድነን የጸጋው ክብር ይመሰገን ዘንድ ይህን አደረገ። ዓላማው ይኸውላችሁ እኛን ከሲኦል መታደግ ብቻ ሳይሆን ጸጋው ክብርን እንዲያገኝ ማድረግ ነው። የእግዚአብሔር ጸጋ እንዲከበር፣ የእግዚአብሔር ጸጋ እንዲመሰገን። እኛ አይደለንም የምንመሰገነው፣ የሚመሰገነው የእግዚአብሔር ጸጋ ነው። በእኔ ህይወት ውስጥ ለተከናወነው ነገር፣ በእኔ ህይወት ውስጥ ለተሰራው ነገር፣ በእኔ ህይወት ውስጥ ለተፈጸመው ነገር የእግዚአብሔር ጸጋ ነው የሚመሰገነው። ስለዚህ ይኸውላችሁ እግዚአብሔር እኔን ያዳነኝ ከሲኦል ለመታደግ ብቻ አይደለም፣ ክብርን ለማግኘት ጭምር ነው። በእኔ ጸጋው እንዲመሰገን፣ ማዳኑ እንዲመሰገን ነው። ስለሆነም ይኸውላችሁ እግዚአብሔር በእኛ ውስጥ የሚፈጽመው ዘላለማዊ ዓላማ ስላለው ለዘላለም ይጠብቀናል ማለት ነው። ለዘላለም የሚጠብቀን በፍጻሜው በእኛ ምስጋናን ያገኛል፣ በፍጻሜው በእኛ ክብርን ያገኛል። የዳነው በመልካም ስራችን ባለመሆኑ፣ የዳነው በእግዚአብሔር ጸጋ በመሆኑ መጨረሻ ፍጻሜ ላይ የሚመሰገን የእግዚአብሔር ጸጋ ነው። ክብር የሚያገኘው የእግዚአብሔር ጸጋ ነው። በጣም ልብ ማለት የሚገባን በዚህ ክፍል ውስጥ ሐዋርያው ጳውሎስ እንደሚነግረን የዳነው በመልካም ስራችን ባለመሆኑ በመጥፎ ስራችን ምክንያት እንደማንጠፋ ነው የሚነግረን። ምን ማለት መሰላችሁ? ጸጋ ማለት ነፃ ስጦታ ማለት ብቻ ሳይሆን ለማይገባው የሚሰጥ ስጦታ ማለት ነው። የዳነው ከኛ በሆነ ስራ አይደለም። የዳነው እግዚአብሔር በኢየሱስ ክርስቶስ በኩል በሰራው ስራ ነው። በኢየሱስ ክርስቶስ ስራ ነው የዘላለም ሕይወትን ያገኘ ነው። ጽድቅን ያገኘ ነው በእኛ ስራ አይደለም። ድነት በሌላ አነጋገር ማለት መሰላችሁ ድነት ከእግዚአብሔር የምንቀበለው ነፃ ስጦታ ነው። በክፍያ የሚገኝ አይደለም። እኔና እግዚአብሔር ተባብረን አይደለም የዳን ነው። በእኔና በእግዚአብሔር ጥረት አይደለም የዳን ነው። የዳን ነው በጌታ በኢየሱስ ክርስቶስ ስራ ብቻ ነው። ድነት የእግዚአብሔር ስጦታ ነው እንጂ የድካም ዋጋ አይደለም፣ የልፋት ዋጋ አይደለም፣ የኛ ስራ ውጤት አይደለም። ድነት በስራ ሊገኝ አይችልም በፍጹም። ምክንያቱም የድነት ስራ በመስቀል ላይ ተፈጽሟል። ማንም ሰው የሚድነው ኢየሱስ ክርስቶስ በሰራው ስራ ነው። እንዲሁም በጣም አስረግጠን የምንናገረው ነገር ነው መሰላችሁ? አንድ ሰው ምጸድቀው በስራ ነው ሲል ገልብጠን ማውራት ያለብን አንድ ነገር አለ። አንድ ሰው የጸደቀው በስራው ነው ካለ ኢየሱስ የሞተው በስራው ነው ወደሚለው ነው የምንመጣው። በሌላ አነጋገር ኢየሱስ በመስቀል ላይ የሞተው የኔን ስራ ወስዶ እንጂ ክፉ ስራ ሰርቶ አይደለም። ኃጢአተኛ አይደለም ኢየሱስ፣ ምንም በደል አልተገኘበትም። በመስቀል ላይ እንዲሞት ያደረገው የኔ በደል ነው፣ የኔን ስለወሰደ ነው። እኔም የዘላለም ሕይወትን ያገኘሁት ሰርቻ አይደለም፣ የእሱን ወስጄ ነው። እሱ የኔን ሲወስድ እኔ ደግሞ የእሱን ወሰድኩ ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ስራ ሊገኝ አይችልም። ድነት ሙሉ በሙሉ የእግዚአብሔር ስራ ነው። ድነት ሙሉ በሙሉ በኢየሱስ ክርስቶስ ስራ የተገኘ ነው። ደግሞም ይኸውላችሁ በእኛ የሚቀጥል ሳይሆን በክርስቶስ የተጠናቀቀ ስራ ነው። በመሆኑም ይኸውላችሁ ልንጨምርበትም ሆነ ልንቀንስበት አንችልም። ድነትን በእግዚአብሔር ቃል ውስጥ የዕብራውያንን መጽሐፍም አጠቃላይ ስለ እስራኤላውያን ስንመለከት የዕብራውያን ሰዎች ችግር፣ መሰረታዊ ችግር የዕብራውያንን መጽሐፍ ስናጠና፣ የገላትያን መጽሐፍ ስናጠና የአይሁዳውያን ችግር፣ የአይሁዳውያን አማኞች፣ የአይሁዳውያን ክርስቲያኖች ችግር በኢየሱስ የማዳን ስራ አለማመን አይደለም ችግራቸው። ችግራቸው ሁላችሁ በኢየሱስ የማዳን ስራ አለማመን ሳይሆን ከሌሎች ነገሮች ጋር ለመዳን ተጨማሪ ነገርም አድርገው ማየታቸው ነው። ለመዳን የኢየሱስ ክርስቶስ ስራ ብቻ ሳይሆን የኛም ተጨማሪ ሕግን መፈጸም ያስፈልገናል። ለመዳን በኢየሱስ ማመን ያስፈልጋል። ግን በኢየሱስ ማመን ብቻ ሳይሆን የሕግን ስራ መፈጸም አለብን ማለታቸው ነው ችግራቸው። ግን ይኸውላችሁ እኛ ምናምነው የእግዚአብሔርም ቃል የሚናገረው ለመዳን በመስቀል ላይ የተሰራው የኢየሱስ ክርስቶስ ስራው ብቻ በቂ ነው። ኢየሱስ ክርስቶስ በሞተ ጊዜ
የቤተ መቅደሱ መጋረጃ ከላይ ወደ ታች ለሁለት እንደተከፈለ ይህም ወደ እግዚአብሔር የሚያደርሰው መንገድ እንደተከፈተ እንደሚያሳይ ሁሉ በኢየሱስ ክርስቶስ ሥራ ሰዎች ወደ እግዚአብሔር መግባት ከእግዚአብሔር ጋር መታረቅ ችለዋል። ምድራዊ መስዋዕቶች ከእንግዲህ በኋላ አያስፈልጉም ማለት ነው። ለመዳን ሰዎች የሚያቀርቡት የትኛውም አይነት ክፍያ ከዚህ በኋላ አያስፈልግም ማለት ነው። ኦልሬዲ ክፍያው በኢየሱስ ክርስቶስ ተጨርሷል፣ ተከናውኗል። አንዱ መስዋዕት ማለትም የእግዚአብሔር በግ ታላቁን የድነት ተግባር ፈጽሟል። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሏል። ይህን ሁሉ ግን እግዚአብሔር ነው ያደረገው ነው። ይህን ሁሉ ያደረገው እግዚአብሔር ነው። ያደረገው ደግሞ በጸጋው ነው። የጸጋው ክብር እንዲመሰገን። ኃጢአት ዘወትር ይቃወመናል፣ እግዚአብሔር ግን ዘወትር ይታደገናል። ግን በጣም ማወቅ ያለብን ነገር ምን መሰላችሁ? መለወጥ ጅማሬ ነው። እግዚአብሔር ለማዳን ብቻ አይደለም የጠራን። በዚህ ክፍል ውስጥ 5 ነገሮችን የሚያሳየን ይሄንን ነው። 4ቱ ነገሮች በክርስቶስ ኢየሱስ እግዚአብሔር ለእኛ ያደረጋቸው ነገሮች፣ ወደደን፣ ሕይወትን ሰጠን፣ በሰማያዊ ስፍራ አስቀመጠን፣ በጸጋ ድኖ ይጠብቀናል። 5ኛው ነገር ግን ይኸውላችሁ እግዚአብሔር በእኛ ውስጥ ከሰራ በኋላ በእኛ ይሰራል የሚለውን ነው የሚያሳየን። እግዚአብሔር ያዳነን በእኛ የሚሰራው ስራ ስላለ ነው። እግዚአብሔር ያጸደቀን በእኛ የሚያከናውነው ነገር ስላለ ነው። ከላይ ያየናቸው 4ቱ ነጥቦች እግዚአብሔር እኛን ከኃጢአት አዘቅት ለመታደግ ያከናወናቸውን ነገሮች ሲያሳይ፣ 5ኛው ደግሞ ነፃ ካወጣን በኋላ በእኛ ውስጥ የሚሰራውንና በእኛ የሚሰራውን ያሳየናል ማለት ነው። ስለዚህ ይላችሁ እግዚአብሔር አምላክ 2 ነገሮችን ካጸደቀን በኋላ ካዳነን በኋላ የዘላለም ሕይወት ከሰጠን በኋላ በእኛ ውስጥ በእኛ 2 ነገሮችን ይሰራል። የመጀመሪያው ነገር ይላችሁ በእኛ ውስጥ ይሰራል። ቀጥሎስ በእኛ ይሰራል። በእኛ ለመስራት ግን መጀመሪያ በእኛ ውስጥ መስራት አለበት። ምዕራፍ 2 ቁጥር 10 ላይ እንደዛ ነው የሚለው፣ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ስለዚህ ይላችሁ እግዚአብሔር እኛን የጠራን ለማዳን ብቻ ሳይሆን እንመላለስበት ዘንድ አስቀድሞ ያዘጋጀውን መልካም ስራ እንድናደርግ ጭምር ነው ማለት ነው። ስለዚህ ይላችሁ መለወጣችን ገና ጅማሬ እንጂ ፍጻሜ አይደለም። መጽደቃችን ገና ጅማሬ እንጂ ግን ፍጻሜ አይደለም። የዘላለም ሕይወት ማግኘታችን ጅማሬ እንጂ ፍጻሜ አይደለም። እኛ የእግዚአብሔር አዲስ ፍጥረት ነን። አዲስ ፍጥረት ያደረገን በእኛ የሚሰራው ስራ ስላለ ነው። በእኛ ለመስራት ግን እግዚአብሔር መጀመሪያ በእኛ ውስጥ የሚሰራው ስራ አለ። መጀመሪያ በእኛ ውስጥ ከሰራ በኋላ ቀጥሎ በእኛ ይሰራል። እግዚአብሔር የሚፈልገውን አይነት ሰው እንሆን ዘንድ በእኛ ውስጥ የጀመረውን ስራ ይቀጥላል። ዓላማው ክርስቶስን እንድንመስል ማድረግ ነው። ለዛ ነው መጽሐፍ ቅዱስ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗልና የሚለው። ስለዚህ ይላችሁ ያጸደቀን እግዚአብሔር አምላክ ዓላማው እኛን ማጽደቅ የዘላለም ሕይወት መስጠት ብቻ አይደለም፣ በእኛ ውስጥ እየሰራ የልጁን መልክ እንድንመስል ማድረግም ጭምር ነው። ለዛ ነው ፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 13 ላይ እንደ በጎ ፈቃዱ መፈለግንና ማድረግን በእናንተ ውስጥ የሚሰራ እግዚአብሔር ነውና የሚለው። በእኛ ውስጥ ከሰራ በኋላ በእኛ ይሰራል። በእኛ ከመስራቱ በፊት ግን መጀመሪያ በእኛ ውስጥ ነው የሚሰራው። እግዚአብሔር በዚህ ምድር ላይ ላለን ሕይወትና አገልግሎት እያሰለጠነን ነው ማለት ነው። እግዚአብሔር መጀመሪያ ስለኛ ሳይሰራና እኛም በልጁ ሳናምን በፊት በውስጣችን ሊሰራ አይችልም። አሁን ግን ይኸውላችሁ በእኛ ውስጥ ፈቃዱን ለመፈጸም ይሰራል ማለት ነው። በእኛ ውስጥ በእኛ ለመስራት መጀመሪያ በእኛ ውስጥ መስራት አለበት። ዛሬ ብዙ ሰዎች በእነሱ ውስጥ ስራ ሳይሰራ እግዚአብሔር በእነሱ ሊሰራ ይፈልጋሉ። በእናንተ እንዲሰራ መጀመሪያ ግን በእናንተ ውስጥ መስራት አለበት። እግዚአብሔር በእኛ ውስጥ እኛን ከሰራን በኋላ ነው በእኛ መስራት የሚጀምረው። ስለዚህ መጀመሪያው በእኛ ውስጥ መስራት፣ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ ውስጥ የሚሰራ እሱ ነውና የሚለው ለዛ ነው። ስለዚህ እግዚአብሔር በእኛ ውስጥ እኛን ይሰራናል። ግን ዓላማው ይሄ ብቻ አይደለም። እኛን ከሰራን በኋላ ደግሞ በእኛ ይሰራል።
ድነት ያገኘ ነው በመልካም ስራችን አይደለም። በጣም ሊሰመርበት የሚገባ ነገር ይሁን እንጂ መልካም ስራ ለመስራት ግን ድነናል። እግዚአብሔር ያዳነን በመልካም ስራችን ባይሆንም ለመልካም ስራ ግን አድኖናል። ለበጎ ስራ ግን አድኖናል። የዳነው በእምነትና በመልካም ስራ ሳይሆን በሚሰራ እምነት ነው የዳነው ማለት ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። በመሰረቱ ይላችሁ የያዕቆብ መልእክት የሚነግረን እውነት ይሄ እኮ ነው። ያዕቆብ የሚነግረን እኮ ሰው ሚድነው በእምነት ነው፣ ሚድነው ግን በሚሰራ እምነት ነው የሚለው። በሌላ ባል የዳንበት እምነት የሚሰራ እምነት ነው ማለት ነው። ባጭር ቃል የአማኝ ስራዎቹ መልካም የሆኑት እርሱ ራሱ መልካም ስለሆነ አይደለም፣ ከእግዚአብሔር አዲስ ባህሪ ስለተቀበለ እንዲሁም ደግሞ መንፈስ ቅዱስ በውስጡ ስለሚሰራና በእርሱ አማካኝነት እነዚህን መልካም ተግባራት ስለሚያከናውን ነው። ገላትያ መጽሐፍ ምዕራፍ 5 ቁጥር 22 ላይ እኮ የሚነግረን ይሄ ነው። የመንፈስ ፍሬም ፍቅር፣ ደስታ፣ ትዕግስት፣ በጎነት፣ እምነት ምናምን የሚለው እኮ የኛ ፍሬ አይደለም። በመሰረቱ የመንፈስ ቅዱስ ፍሬ ነው። መንፈስ ቅዱስ በእኛ ውስጥ የሚያፈራው ፍሬ ማለት ነው። ስለዚህ ሁላችሁ ሰናይ ምግባራትን የምናከናውነው እግዚአብሔርን ለማክበር እንጂ ለራሳችን ትምክት አይደለም። ለምን? እነዚህ መልካም ስራዎች የምንሰራው ራሳችንን ለማክበር ሳይሆን እግዚአብሔርን ለማክበር ነው። መጽሐፍ ቅዱስም ሲናገር መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩት ብርሃናችሁ በሰው ሁሉ ፊት ይብራ ነው የሚለው። ስለዚህ ሁላችሁ እነዚህ መልካም ስራዎች የምንሰራው እኛ እንዳልሆንን መገንዘቡ በጣም አስፈላጊ ነው ማለት ነው። እነዚህን መልካም ስራዎች የሚሰራው ራሱ እግዚአብሔር ነው። ያጸደቀን እርሱ፣ እኛን የሚሰራን እርሱ፣ በእኛ የሚሰራው እርሱ። ለዛ ነው ሮሜ መጽሐፍ ስለ በጎ ፈቃዱ ሁሉ በእርሱ ሁሉ ከእርሱ ሁሉ ለእርሱ ነውና ለዘላለም ክብር ለእርሱ ይሁን የሚለው። ስለዚህ እነዚህ እግዚአብሔር በእኛ ልብ ውስጥ የሚያከናውናቸው ስራዎች ናቸው ማለት ነው። በጣም ይውላችሁ በጣም መንፈሳዊው ነገር እግዚአብሔር ለኛ ያደረገው ነገር በጣም የሚያስገርም ነው ወገኖቼ። አጸደቀን፣ ካጸደቀን በኋላ ሰራን፣ ከዛስ በእኛ ደግሞ ይሰራል። በሌላ አነጋገር እግዚአብሔር ለማጽደቅ ብቻ አይደለም ወደኛ የመጣው። አጸደቀን፣ ሰራን፣ በእኛ ደግሞ ይሰራል። ለዛ ነው እኮ የፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 13 ላይ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ ውስጥ የሚሰራ እግዚአብሔር ነው እንደሚለው። መፈለግንም የሚሰራ እሱ ነው፣ ማድረግንም የሚሰራ እሱ ነው። አጸደቀን፣ መፈለግን በእኛ ውስጥ አደረገ፣ ማድረግንም ደግሞ ይቀጥላል ማለት ነው። ጳውሎስ ይውላችሁ መልካም ተግባራት እንዲያከናውን ያደረገው የእግዚአብሔር ጸጋ እንደሆነ ሲናገር ምን ይላል መሰላችሁ? ከእናንተ ይልቅ አንደኛ ቆሮንቶስ 15:10 ላይ ከእናንተ ይልቅ ደክሜያለሁ፣ ከእናንተ ይልቅ ለፍቻለሁ፣ ከእናንተ ይልቅ ምናምን ይልና ነገር ግን ይላችሁ የደከምኩት የሰራሁት እኔ አይደለሁም በእኔ ውስጥ ያለው የእግዚአብሔር ጸጋ ነው እንጂ ይላል። በሌላ አነጋገር ይላችሁ ጳውሎስ በአገልግሎት ውስጥ ለተከናወነው ነገር ሁሉ ያንን ደክሟል እኮ ለፍቷል እኮ ሰርቷል፣ ግን ይላችሁ እኔ አይደለሁም በእኔ ውስጥ ያለ እግዚአብሔር ጸጋ ነው ይሄን ያደረገው ይላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ይላችሁ እግዚአብሔር ወደ እኔ ህይወት የመጣ በኢየሱስ ክርስቶስ በመስቀል ላይ የተከናወነው ነገር እኔን ለማጽደቅ ብቻ ነው ብላችሁ ካሰባችሁ የእግዚአብሔርን ነገር ታሳንሱታላችሁ። አሁን አንዳንድ ጊዜ ይላችሁ በቃ ስራ ያስፈልጋል፣ ስራ ያስፈልግም፣ እንዲው በቃ ጽድቅ በእምነት ብቻ ነው፣ ጽድቅ በጸጋው ብቻ ነው የሚባለው ነገር ሰዎችን ልቅ ያደርጋል፣ ሰዎችን እንዲው መልካም ስራ እንዳይሰሩ ያደርጋል ምናምን የሚሉ ሰዎች እግዚአብሔር ያጸደቀ ለምን እንደሆነ ያልገባቸው ሰዎች ናቸው። እግዚአብሔር እኔን ያጸደቀኝ በጸጋው ያጸደቀኝ በነፃ ያጸደቀኝ ልቅ ለሆነ ህይወት አይደለም። በመሰረቱ ያላችሁ በጸጋ ነው የጸደቅ ነው፣ በጸጋ ነው የዳን ነው። ያለ ስራ ያለኛ ተጨማሪ ተግባር ነው የጸደቅ ነው። እና ስለ ጸጋ ሲወራ ብዙ ሰዎች የሚያስቡት ምንድነው? ጸጋን በደንብ ጠንከር አድርገን ከተናገርን፣ ጸጋን እንዲሁ ጎል አድርገን ካወራን ክርስቲያኖች ልቅ የሆነ ህይወትን ይማራሉ ምናምን ብለው በመሰረቱ ይላል። ይሄ የስተት ትምህርት ነው። ጸጋ ልቅነትን ያስተምራል ብሎ ማሰብ፣ የጸጋ ትምህርትን ማስተማር፣ ስለ ጸጋ መናገር ልቅነትን ያስተምራል ብሎ መናገር ድፍረትም ስተትም ጭምር ነው። ቲቶ ምንድን ነው የሚለውን ሐዋርያው ጳውሎስ በቲቶ ላይ
አሁን ግን ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ካለ በኋላ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን የጌታችን የመድኃኒታችን የኢየሱስ ክርስቶስን መገለጥ በዚህ ዘመን በትዕግስት እንድንጠባበቅ ያስተምረናል። ነቢ ነው። ጸጋ ባህሪው ይሄ ነው። ጸጋ ኃጢአተኝነትን እንድንለማመድ ያደርግ አይደለም። ጸጋ ኃጢአተኝነትን እንድንክድ፣ ጸጋ ዓለማዊ ምኞትን እንድንክድ፣ ጸጋ የጌታችንን የኢየሱስ ክርስቶስን መገለጥ በትዕግስት እንድንጠባበቅ የሚያስተምር ነው። ክብር ለአምላካችን ለእግዚአብሔር ይሁን። ጸጋ ልቅ ያደርጋል ብሎ ማሰብ አጋንንታዊ ሐሳብ ነው። ጸጋ ሰዎችን ኃጢአት እንዲለማመዱ ያደርጋል ብሎ ማሰብ መጽሐፍ ቅዱሳዊ ትምህርት አይደለም። ዛሬ ሰዎች በክርስቶስ ኢየሱስ የተገለጠው ጸጋ ጳውሎስ ምን አለ? እንግዲህ ጸጋ እንዲበዛ በኃጢአት ጸንተን እንኑርና አይደለም አለ። ስለ ጸጋ ሲያወራ ስለ ጸጋ ሲናገር እንዲህ ከሆነማ እንግዲህ ዝም ብለን በኃጢአት ጸንተን መኖር ነው። ምን በጸጋ ከሆነማ ዝም ብለን በቃ በኃጢአት ማንዋዥቅ ሲሉ በፍጹም ጸጋው እንደሱ አይደለም። በፍጹም የጸጋ ባህሪ ኃጢአተኝነትን እንድንክድ የሚያደርግ ባህሪ ነው። የጸጋ ባህሪ ዓለማዊ ምኞትን እንድንክድ የሚያደርግ ባህሪ ነው። ክብር ለአምላካችን ለእግዚአብሔር ይሁን። የጸጋ ባህሪ በቅድስና እንድንኖር የሚያደርግ ባህሪ ነው። የጸጋ ባህሪ ኃጢአትን ክደን እንድንኖር የሚያደርግ ባህሪ ነው። የተለወጠ ህይወት እንድንኖር የሚያደርግ ባህሪ ነው። በእኔ ህይወት ውስጥ ማየው ነገር ይሄ ነው። አጸደቀኝ ጸጋው። አጸደቀኝ ብቻ አይደለም ጸጋው ውስጤን ሰራው፣ እኔን ሰራኝ። እኔን መስራት ብቻ አይደለም ጸጋው በእኔ ሰራ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ይላችሁ እግዚአብሔር በክርስቶስ ኢየሱስ ያደረገው ነገር ከጽድቅ ጋር ብቻ አታቆራዩት። የሆነ ከመጽደቅ የዘላለም ህይወትን ከማግኘት እኔ በቃ አንዳንድ ሰዎች እንደዚህ በቃ መንግስተ ሰማያትን ካገኘ ይበቃኛል የዘላለም ህይወትን ካገኘ፣ በፍጹም እግዚአብሔር ከዛ ያለፈ ከዘላለም ህይወት ባለፈ ከመጽደቅ ያለፈ ማጽደቅ፣ እኛን መስራት፣ በእኛ መስራት የእግዚአብሔር ፕላን ይሄ ነው። አጸደቀን፣ እኛን ይሰራናል፣ በእኛ ውስጥ ደግሞ ይሰራል። በእኛ ደግሞ ይሰራል። በእኛ አልፎ ይላችሁ ፍሬ የሚባለውን ነገር እኮ ስንመለከት ፍሬ የሚባሉትን በመጽሐፍ ቅዱስ ውስጥ እኮ ምንድን ነው? ፍሬ ማለት በህይወታችን የሚመጣው የባህሪ ለውጥ ነው። እሱ ብቻ አይደለም። ፍሬ ማለት በህይወታችን የሚመጣው የባህሪ ለውጥ ብቻ ሳይሆን በእኛ የተጀመረው የባህሪ ለውጥ በሌሎች እንዲቀጥል የለውጥ ሐዋርያ መሆን ጭምር እኮ ነው። በሌላ አባባል ምን ማለት መሰላችሁ? ፍሬ እንድታፈሩ ፍሬያችሁም እንዲኖር ሾምኳችሁ እኮ ነው። ለማፍራትም ጭምር ነው የተሾምነው ማለት ነው። እግዚአብሔር አምላክ በእኛ የሚሰራው በጣም ትልቅ ነገር አለ። ስለዚህ አትወስኑት የእግዚአብሔርን ነገር። በቃ በጸጋ ድናችኋልና ማንም እንዳይመካ ከስራ አይደለም ሲባል የዳነው በስራችን አይደለም። ለመዳን የኛ ስራ አያስፈልግም ሲባል አንሰራም ማለት አይደለም። ለመዳን ነው እንጂ ማንሰራ፣ የዳነው ግን ለስራ ነው። እግዚአብሔር ያዳነን በእኛ መልካምን ስራ ለመስራት ነው። እግዚአብሔር ያጸደቀን በእኛ መልካም ነገርን ለማድረግ ነው። እግዚአብሔር ያጸደቀን በክርስቶስ ኢየሱስ በእኛ ዘላለማዊ ሐሳቡን ለመፈጸም በክርስቶስ ኢየሱስ በእኛ እኛን ሰርቶ በእኛ ለመስራት ነው። ክብር ለአምላካችን ለእግዚአብሔር ይሁን። በዚህ ክፍል ውስጥ ከቁጥር 1 እስከ 3 ድረስ ባለው ክፍል ውስጥ የነበርንበትን ማንነት ይናገርና ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ደግሞ ወደደን፣ ሕይወትን ሰጠን፣ በሰማያዊ ስፍራ አስቀመጠን። ሃሌሉያ! በጸጋው አዳነን። ከዛስ በእኛ ውስጥ ይሰራል፣ ደግሞ በእኛ ይሰራል። ክብር ለአምላካችን ለእግዚአብሔር ይሁን። ከቁጥር 11 ጀምሮ እስከ ቁጥር 22 ባለው ክፍል ውስጥ ደግሞ በጣም በቃ የሚያስገርም አሕዛብ እና በአጠቃላይ የሰው ልጆች አሕዛብም አይሁዳውያንም አሕዛብም በአጠቃላይ ስለነበርንበት ሁኔታ ደግሞ በዝርዝር ይናገራል። እሱን ደግሞ በሚቀጥለው ሳምንት አብረን እንመለከታለን። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። እግዚአብሔር አምላክ ይባርካችሁ። የምትጨምሩት ነገር ይኖራችኋል ብዬ አስባለሁ። እኔ በእኔ በኩል ለዛሬ ያለኝን ከሰዓታችን አንጻር ጨርሻለሁ።